በቅድሚያ ኢድ ሙባረክ እያልኳችሁ ዛሬ እንግዲህ እንደዚህ በአማረ ደስ በሚል ቪዲዮ መጥቼላችኋለሁ። አያምሩም? በጣም ነው አይደል የሚያምሩት? እንግዲህ እዚህ ጋር ሙቤ ያለ ሩቲ፣ እንዲሁ ፍቅር፣ እንዲሁ ደግሞ ሙቤ ያቀፋት ልጅ አለች። ማናት ምንድናት የሚለውን እንግዲህ ማታ ላይ ቪዲዮ ፖስት ይደረግላችኋል፣ ትጠብቃላችሁ ማለት ነው። እንግዲህ የምታስታውሱ ከሆነ ሙቤ ለሩቲና ለአብርሃም ህይወት በጣም አስተዋጽኦ ካደረገ ወይም ደግሞ የምታስታውሱ ከሆነ ምንድን ያለው ወንድሜ ህይወት በምሰጥ መንገድ ነው መጓዝ ያለብህ እና ተከተላት ያለው ቃል ሁልጊዜ ጆሮ ላይ የሆነ ያቃጭልብኛል። እና በነገራችን ላይ የሙቤ መልካምነትን የሆነ እንደዚህ በቃላት የምትገልጹት አይደለም። በሰዓቱ በጣም መልካም ወንድማቸው ጥሩ የነበረ ግንኙነት ነበራቸውና ግን የሆነ ሰዓት ላይ አብረው ቪዲዮ አይሰሩም እንደተፈጠረ ሁላችንም አናቅም። ግን ደግሞ አብረው ቪዲዮ አይሰሩም ማለት ግን ከካሜራ ጀርባ ይገናኙ ማለት እንዳልሆነ ደግሞ ዛሬ እያየን ነው አይደለ? ዛሬ እንግዲህ ሁሉም ተገናኝተዋል። አንደኛ በዓል ነው፣ ሁለተኛ እንግዲህ ደግሞ ሌላ ድርብ ሰርፕራይዝ አለ። እንግዲህ ሰርፕራይዙን እንዳልኳችሁ መግቢያ ላይ እንጠብቃለን። እንዴት ናችሁ ልኛ የተወዳጆች? ሰላም ናችሁ? በያላችሁበት ሰላምና ጤና ፍቅር አብሽ ይመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ እንደተለመደው ላይክና ሼር፣ ሰብስክራይብ እንዲሁም ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እውነት ለመናገር ልክ እንደዚህ በሳቅ በፈገግታ እንዲፈንድሻ ሆኖ ሲመጡ ደስ ይል በጣም ደስ ይላል። ለምን ታውቃላችሁ? ጭቅጭቅ እኮ ኦዲየንስ በጣም ነው የሚሰለቸው። የሌለ ኦዲየንስ ጭቅጭቅ ይሰለቸዋል። ሶ እንደዚህ አዳዲስ በሆኑ ነገሮች አዳዲስ በሆኑ ኮንተንቶች እንድትመጡልን እኛ ከልብ 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 አድርገን እንጠይቃችኋለን። እና ሰርፕራይዙ ምንድን ነው አትሉኝም? ሰርፕራይዙ እንግዲህ ራሱ ሙቤ ማታ ቪዲዮ ይለቅልናል። የዛን ጊዜ የምንመለከት ይሆናል። እንግዲህ ሩቲም እዚህ ፕሮግራም ላይ መገኘቷ እውነት በጣም ደስ ይላል። አያምሩም? እውነት ለመናገር በጣም ነው የሚያምሩት። እና እንግዲህ ትናንት ላይ የተፈጠሩ ክንውኖች አሉ። እነሱስ ምንድን ናቸው? ትናንት እንግዲህ በሩቲና በአብርሽ ሰላም ማውረድ መታረቅ ላይ ብዙ ሰዎች የራሳቸውን የግል አስተሳሰብ ይሰጡ አሉ። ተበዳይ እያለ እንዴት ነው በዳይ ይቅርታ ማለት ተበዳይ እንዴት ነው በዳዩን ይቅርታ የሚጠይቀው አይነት ሀሳቦችን እየሰማን ነበርና ግን ደግሞ አንድ ነገር ማወቅ ያለብን በእነዚህ ሁለት ባልዳሮች መካከል ፍቺ ቢፈጠርም ወይም ደግሞ መለያየት ቢፈጠርም በመካከላቸው ልዑልን የመሰለ ቆንጆዬ ንጉሥ የመሰለ ልጅ አላችሁ። ስለዚህ አንድ እናት ለልጇ ዋጋ መክፈል ያለባትን ነገር አይደል እየከፈለች ያለችው። ስለዚህ አትፍረዱባት እሺ። ማንኛውም እናት ልታደርገው የምትችለው ነገር ነው። አዎ ተበድላለች። አዎ ብዙ ክስተቶች ተፈጥረዋል። እሱም አጥፍቷል፣ እሷም አጥፍታለች። ግን ደግሞ ከጥፋታቸው መማር እንኳን ባይችሉ ነገሮች እነሱ በፈለጉበት መንገድ ባይሆን ሄዱት ህይወት ራሱ በፈለገችበት መንገድ ልክ መግቢያ ላይ ሙቤ እንዳለው ህይወት በፈለገችበት መንገድ ነው የምታስጉዝህ ብሎታል አይደለ? አሁንም ህይወት እኛም በምትፈልግ መንገድ ነው የምታስጉዘን እንጂ እኛ በምንፈልገው መንገድ ቢሆን እያንዳንዳችን የሆነ የምንፈልገው ቦታ ላይ ነበርን አይደለ? ስለዚህ አትፍረዱባት። አውቃለሁ አንዳንድ አሁን ቅርብ ጊዜ የመጣችሁ የሄርሜላ ወዳጆች አላችሁና ብዙ የተለያዩ ሀሳቦችን ትሰጣላችሁ። እኔ አላውቅም። አንዳንድ ጊዜ ከሀገርም እኮ ስንወጣ የራሳችን ህይወት ለመቀየር ቤተሰቦቻችን ለመቀየር ራሳችንን ለመቀየር ነው የወጣ ነውና አንዳንዴ ከሀገራችን የወጣንበትንም ዋናው ፖይንት መርሳት የለብንም። እርስ በርሳችሁ የምትጣሉ አሉ፣ የምትሰዳደቡ አላችሁ። እስቲል እንኳን ለቤተሰቦቻችሁ ብር መላክ ሳትችሉ ለእነሱ ብዙ ሰፖርት የምታደርጉ ልጆች አላችሁ። እውነት ለመናገር ብዙ ነገሮችን እሰማለሁ፣ አያለሁ፣ እመለከታለሁ። ላይቭ ስትሪም ላይ እከታተላችኋለሁ እና ብዙ ጊዜ ጭቅጭቅና ስድብ ስለሆነ ብዙም እንደዚህ የእነሱን ኦዲዮ ዚህ ማምጣት ስለማልፈልግ ነው። አንዳንዴ የሆነ አስተማሪ የሆኑ ነገሮች ነው ባመጣ ደስ የሚለኝ እና አብዛኛው ጊዜ ስበሻቸው ሲሰዳደው በጣም ነው ማለት በጣም አንዳንድ ጊዜ የዚህን ያህል ሰው የራሱ ኑሮ አይኖርም እንዴ እስከምትሉ ድረስ ከራሳችሁ ጋር ትታገላላችሁና እንዲሁም ደግሞ በትናንትናው ቪዲዮ በጣም ብዙዎች እንግዲህ የሄርሜላ አድናቂዎች ተናደው አብርሃምን ሄደው ሰብስክራይብ እያነሱ ቪዲዮ እየሰሩ እያየሁ ነበረ። ብዙ ነገሮችን እያየሁ ነበረ። እንዲሁም ደግሞ ዛሬ አብርሃም በድጋሚ ከሄርሜላ ጋር ተገናኝቶ አበባ እየሰጣት ወይን ኦር ሻምፓይን አላቅም እየጠጡ ቪዲዮ ፖስት አድርጓል። በነገራችን ላይ በጣም ፎቶ የሆነ ማለት እንዴት ነው ይሄ ፊልተር ብቻ የሆነ በጣም የሆነ የነሱ ከለራቸው በጣም የሆነ ሌላ ከለር አድርጎታልና ልክ ሻወር ወስደው እንደወጡ አይነት ብቻ የሆነ እንደዚህ አይነት ነገር ነውና እንግዲህ ትናንትና ይፋ ቆንጆ ነገር ነው የሰራው።
እውነት ለመናገር የሰው ልጅ ታረቀ ሰላም ፈጠረ ማለት አብሮ ይሆናል ማለት አይደለም። ግን ሰው ይቅርታ የሚጠይቀው ይሄ ውስጡ ያለውን ጥላቻ፣ ቂም፣ በደል ከውስጡ ነፃ ያደርጋል፣ ራሱን ንጹህ ያደርጋል። አዲስ ማይንድ አዲስ ረፍት ነው። በነገራችን ላይ በይቅርታ ውስጥ የምታገኙትን ሰላም የትኛውን ቦታ ላይ አታገኙትም እና ይቅር ያልተባባላችሁ ሰዎች ይቅር እንድትባባሉ እወዳለሁ። እንዲሁም ደግሞ ሩታ በጣም ጀግና እናት ናት። ይህን አትርሱ። በጣም ጀግና እናት ናት። ትናንትና አብርሃም ሲጠይቃት ምንድን ነው ያለችው? ወደ ኋላ ከተመለስንማ ብዙ ፖይንቶችን ማንሳት እንችላለን። ግን ሁሉ ነገር ትተን ሰላምን እናውርድ ለልጃችን። እኔ ሰላምን ብቻ ነው ፈልገው። የእኛ ሰላም አይደለም ለልጃችን ይቅርና ለቤተሰቦቻችን፣ ለኦዲየንሶቻችን ጨምሮ። ስለዚህ ሰላም ይበልጣል። እኔ ከልቤን ይቅርታ ምል፣ አንተስ ከልብ ነው ያለችው ነበርና እኔም ከልቤን ይቅርታ ምልሽ። አንደኛ እኔ ልጄን ማየት እንኳን ስፈልግ ከአንቺ ጋር ተጣልቼና ከአንቺ ጋር ተኮራርፌ ልጄን መጥቼ ሳየው ምንም ማየት ኮንፈርት አይሰማኝም። እንዲሁም ደግሞ ልጄን ካየ በጣም ቆይቻለሁ እያለ ነበርና እንግዲህ ልጅክን ላለማየት ማንም የከለከለ ያገደ የለም። ራስክ ከሄርሜላ ጋር በምታሳልፈው ታይም እንግዲህ ጊዜ አተኪውን አላውቅም። በዛ ምክንያት ነው እንጂ ልጅክን ያላየከው ሩታ ከልክላ አይደለም። እውነት ለመናገር በአንተ ቦታ ብሆን ይህንን የሚያሳሳ ልጅ አይደለም ለአንተ ኦዲየንስ እንኳን ምን ያህል እንደሚሳሳለት እንደሚወደው ትመለከታለን። መቼም ኮሜንት ላይ ሩቲ እንኳን የኦዲየንሶችን ቃል ሰምታ እባክሽ ሩቲ ሎሌን አምጪልን ናፍቆናል በተባለችው መሰረት እንግዲህ ሎሌን ይዛ መታለች እና እንግዲህ ልጄንም ስላሳይሽ በጣም አመሰግናለሁ እያለ ነበር። እኔ እኮ አልከለከልኩም አይነት ነገር እንግዲህ እሷም እየተናገረች ነበረ። እንዲሁም በመጨረሻ እንግዲህ ቡና ታፌ ይለናለሽ እያለ ነበር ኤፋ ማለት ነው የሉላ አጎት። አረም ችግር የለም አፈላችኋለሁ እናንተ ብቻ ኑ ችግር የለው እያለች ነበርና እንግዲህ ብዙ ልጆች በቃ አሁን ደግሞ ሌላ የሆነ ነገር ይፈጠራል፣ ደግሞ አሁንም የሆነ ነገር ወይ ቪዲዮ ትቀርጸዋለች ወይ ታጠጣው ተሰክሮ የሆነ ነገር ይፈጠራል ብዙ የምትናገሯቸው ቃላቶች አሉና አንዳንድ ጊዜ ለሰዎች የምንሰጣቸው ሀሳብ እነዛ ሰዎችን ይጎዳሉ፣ ወይም ደግሞ ሌላው ሰውን ምን አይነት ህሳቤ ይሰጧል ብላችሁ መመልከትም ጥሩ ነው። አንዳንዴ አለመጻፍን ኮመንት እኮ ይቻላል። በነገራችን ላይ እነዚህ ሁለት ልጆች የማያውቁ እኮ አይደሉም። በነገራችን ላይ እያንዳንዱ የሚያደርጉትን ነገር ያውቃሉ። እውነት ነው የምላችሁ። እናንተ የሚመስላችሁ እነሱ ምንም እንደማያውቁ በቃ እነሱ ይሆናል አይደል ምንም የማያውቁ አድርጋችሁ የምታያቸው ልጆች አላችሁ አይደሉም። በነገራችን ላይ አብርሃምን ካያችሁት የተለያየ ኮንተንት ነው ያለው። በቃ ማለት የሆነ የሚጨበጥ ልጅ አይደለም። ዛሬ አሁን ለምሳሌ ከሄርሜላ ጋር ቆንጆ ኢንጆይ ካረገ ምናምን ነገር ነገ ደግሞ የሆነ ማለት ዛሬ የሚሰጣትን ነገር ነገ መልሶ አይሰጣትም። ዛሬ እንደሚወዳት እንደሚያፈቅራት ምናምን ነገር ከነገራት በኋላ ነገ ደግሞ በሆነ ቪዲዮ ሲመጡ ማለት በጣም ተግባብቷል ከሄርሜላ ጋር በቃ በስራው በጣም ተግባብቷል እና እንግዲህ ስራ አይደለ ቢዝነስ አይደለ ያው ብር መቼም ብዙ ነገሮችን ይቀይራል። እኔ ለምን እንደሆነ አላውቅም። ታውቃላችሁ ብዙዎቻችሁ ሩታ ትናደዱባታላችሁ። ለምንድን ነው ይቅርታ የምጠይቀው? በነገራችን ላይ እኮ አስባችኋል? ይሄ ሁሉ ዋጋ የከፈላችሁለት ፍቅር የምትወዱት የምታፈቅሩት የልጃችሁ አባት የሆነን ሰው ዝም ብላችሁ ለሌላ ሰው አሳልፋችሁ አንድ ሴት መታ ባላችሁን ለመውሰድ ከልጃችሁና ከባላችሁ ለይታ የወሰደቻችሁ ሴት እኔ አላውቅም። ግን ወንዶችም አላውቅም እኔ ለምን እንደዚህ ነገር እንደምታደርጉ። በነገራችን ወንዶችም ብቻ ሳይሆን ሴቶችም አሉ። ይሄ እዚህ ጋር ጾታ ይሄ ነው ማለት እንኳን አስቸጋሪ ነው ላይ በጣም ከባድ ነው። ትዳር ያለው ወንድን የሚያሳድዱ ሴቶች አሉ። ትዳር ያላትም ሴት የሚያሳድዱ ወንዶች አሉና ይሄ ነገር ቢቆም ግን መልካም ነው። ለምን ለሚስቱ ለልጁ ያልሆነ ወንድ ለአንቺ መቼም ሊሆንሽ አይችልም። ምናልባት ሚስቱ ጋር ያጣው ነገር ኖሮ ሳይሆን በቃ አይደለ ሚስቱ ክብሯን ጠብቃ በክብሯ ስለማትደራደር አንተ እንደፈለከው ላትንዘላዘለል ትችላለች። ግን ደግሞ ያው ያቺኛው ሴት ደግሞ እንደምትፈልገው ስለምትሆንላት አይደለም። እውነት እንደምትፈልገው ስለምትሆንልክ አይደለም። ብቻ አላውቅም። አንዳንድ ይሄ ዝሙት እግዚአብሔር የማይወደው ነገር ነው። በሰው አይደለም በሰዎች ዘንድ እግዚአብሔር የማይወደው ነገር ነው። እግዚአብሔር የማይወደው ነገር ደግሞ ህይወታችን ላይ ምንም ነገር ሊጨምርልን አይችልም። ህይወታችን ላይ ያበላሸው ነው የሚችለው እና ብንችል ፈራ እግዚአብሔር ቢኖረን የምናደርጋቸው ነገሮች በማስተዋል ቢሆን በተለይ ይሄ አላደለ ሰዎች ከኛ እንዲማሩ እስኪ የምታስታውሱ ከሆነ ከዚህ በፊት
በሩታና በአብርሽ ፍቅር የማይቀና ሰው የለም አይደለ? ቢያንስ እንኳን ቪዲዮ እስከሚለቁ በጣም ታይም ጠብቀን ምናምን ነገር ነበር። አሁን ግን ለቀቁ አልለቀቁ ምንም የማይመስላቸው ልጆች ናቸው አሁን ላይ ያሉት አይደለ? በተለይ በቃ ሩታ ናት ለምን አልመጣችም ብለን የምንጠብቃት እንጂ አብርሃም ሁሌ በተለያየ ኮንተንት እየመጣ ስለሚያናድድ ኦዲየንሶችም ብዙ ሰው ራሱ ቪዲዮን ገብቶ አያይም። በተቆራረጠ ቪዲዮ ምናምን ነገር ነው ሀሳብ አስተያየቱ የሚሰጠውና ብችሉ ከዚህ በኋላ ሰላም ፍጠሩ። አንተ ከማንም ጋር አሁን አይደለም ከሄርሜላ ጋር ከአበራሽ ጋር ከወርቂቱ ጋር ከንቄሴ ጋር ለምን አትሆንም? የሚያብትክ ነው ማለት ማንም ሰው አስገድደኸው ከአንተ ጋር እንዲሁ ማድረግ አትችልም። ገብተዋል አይደለም ማለት የሆነ ፍቅር ከሌለ ልጅ አንድ ሊያደርግ አይችልም። ልጅ ስላለ ግን ትገናኛላችሁ። የምትገናኙበት አጋጣሚ በጣም የሰፋ ነው። ግን ደግሞ ልጅ ብቻ ስላለ አብሮ መኖር ይቻላል ማለት አይደለም። ፍላጎት ከሌለ ሁለታችሁም ጋር ሆድና ጀርባ ከሆናችሁ በጣም ከባድ ነውና ያኔ ምርጥ ተወዳጆች በያላችሁበት ሰላማችሁ ይበልልኝ። ላይክ እና ሼር ሰብስክራይብ በማድረግ አሳዋይታችሁ ኮሜንት ላይ አስቀምጡልኝ።